ሰላም ተመልካቾቼ እንዴት ናችሁ? እግዚአብሔር ይመስገን። ዛሬ ደግሞ እንደሚጣፍጥ የጤፍ ፓንኬክ አጣፍጠን እንሰራለን። እንደዚህ በሚያምር የሆነ ፍት ብሎ ራሱ ስፖንጅ ፍለፊ የሆነ ነው። እንግዲህ ግብአቶቹ የተወሰኑት የቀይ ጤፍ ወይም ጥቁር ጤፍ፣ ሙዝ የበሰለ ከዚህ በላይም ብስል ቢል ቆንጆ ነው። ቤኪንግ ፓውደር እና ቀረፋ እጠቀማለሁ። አሁን ወደ ስራው እንገባለን። ሙዙን በእንዲህ ሁኔታ ከከታተፈን በኋላ እንፈጨዋለን። ዳጥ ዳጥ እናደርገዋለን። በዚህ ሙዙን ስንፈጨው በጣም ልጥልጥ ባይል ጥሩ ነው። እንደዚህ ጓጎል ጓጎል ያለ ቢኖርበት ጥሩ ነው። እንዲህ ቅልጥ እንዳይልብን። አሁን የተወሰነ ጤፉን አደረኩ። በግምት ሩብ ኪሎ ይሆናል። አንድ ቤኪንግ ፓውደር፣ አንድ የሻይ ማንኪያ ቀረፋ። እንግዲህ ቀረፋ ቫኒላም ማድረግ እንችላለን። ከቫኒላ ግን ያው ጤናማም ስለሆነ ቀረፋውን ብንጠቀም ጥሩ ነው። ትንሽ ጨው፣ ውሃ ቅዝቃዜውን የለቀቀ እንዲህ እያየን በጠብጠዋለን። አሁን ከበጠበጥን በኋላ ሙዙን እናደርጋለን። ወፈር ስላለ ትንሽ ውሃ አደርግበታለሁ። ባይቀጥን ጥሩ ነው። እንዲህ ትንሽ ለቀቅ ካለ ይበቃል። ቅጥን ካለ ጥሩ አይሆንልንም። በዚህ ውፍረት ግን ሲሆን ፓንኬኩም ቆንጆ ይሆናል፣ ነፋም ይልልናል። ይሄ እንግዲህ ይበቃዋል። በዚህ ውፍረት አሁን ለተወሰነ ለ30 ደቂቃ ያህል ሸፍነን እናስቀምጠዋለን። እኔ እንግዲህ እዚህ ጋር ስኳር አልጠቀምም። ሙዙ ላይ ያው ጣፋጭ ነው ሙዝ፣ ቀረፋም አለው። ባንጠቀም ስኳር ይመረጣል። ለልጆችም ቢሆን ሙዝ ስላለው ስኳሩ አስፈላጊ አይደለም። ቀረፋውም ያው ስኳር ስለሚል ይኸው ከ30 ደቂቃ በኋላ ይሄንን ይመስላል። ኩፍ ብሎልናል። አሁን መጋገሪያችንን በመጥበሻ ዘይት አልጠቀምም ብዬ በዚህ አሰስ አድርጌ በጣም ባልጋለ መጥበሻ ቢሆን ቆንጆ ነው፣ እንዳያሳርርብን። መጠጥ ብሎ አይን ሲያወጣ እንከድነዋለን። እንገለብጠዋለን። የላዩ ቀላ ካለ ከስር ያርብናል። ስለዚህ ትንሽ ቀረጥ ሲለው እንደዚህ እናደርገዋለን። አሁን ያው ንፍት ብሏል ከመሃል። ያው ቆንጆ ቅላቱ ያምራል። በዚህ ሁኔታ እንጋግራለን።
መሃል ላይ ብድግ ነው የሚልልን ቆንጆ ነው። እንደ ስፖንጅ ጫን ጫን ስንለው በደንብ ነፍቶልናል። ቆንጆ አድርገን እንግዲህ ሁሉንም በእንደዚህ መልኩ ጋግረን እንመለሳለን ጨርሰን። ይኸው ይሄንን ይመስላል። በጣም ቆንጆን የሆነልን ስፖንጅን የሆነ ይኸው እስቲ ውስጡን ቆርሰን እናየዋለን። ለገበታ ደግሞ አዘጋጅተን እንመለሳለን። ይኸው ስፖንጅን የሆነው ቆንጆን የሆነልን እንደዚህ አድርገን እንግዲህ ጤናማ የሆነ ነው። ለቁርስም ለመክሰስም ለልጆችም እንደዚህ እያደረግን ብንሰራ ጥሩ ነው። ፍሩቶችን እየተጠቀምን ይኸው ተመልካቾቼ እንግዲህ ለገበታ ደግሞ በዚህ መልኩ ደርድረን ከሙዝ ጋር አቅርበነዋል። አሁን ይሄንን ደግሞ ማርና ሰሊጥ ትንሽ ውሃ አድርጌ በጥብጬው ነው ሲረፑን። አሁን እንደየፍላጎታችን እኔ በዚህ መልኩ ስለምወድ ነው በሰሊጥ። ከፈለግን እያንዳንዱንም መቀባት ካልሆነም እንደዚህ አድርገን ልክ እንደ ቶርታ ኬክ ቆርሰን እንመገበዋለን። በስትሮበሪም በተለያዩ በዘቢብ በወይን አድርገን እንመገባለን። አሁን የተባረከ ይሁንልን። እንግዲህ ቅመሱና አስተያየታችሁን። አሁን ደግሞ እቀምሳለሁ። ዋው ዋው! በጣም ነው የሚጣፍጠው። በጣም በጣም ተመልካቾቼ ሰርታችሁ ሞክሩት፣ ትወዱታላችሁ። በጣም ነው የሚጣፍጠው። ከዚህ በፊትም ዩቲዩብ ቻናሌ ላይ የፍርኖ ዱቄት ፓንኬክ ቆንጆ አድርጌ ስፖንጅ የሆነ ካካኦ ፓውደር ናቹራሉን ተጠቅሜ ሰርቻለሁ። ግቡና ተመልከቱት። ስለተከታተላችሁኝ ከልብ ነው የማመሰግነው። መልካም ቀን። ቀናችሁ የተባረከ ይሁን።